በአንዱ ቴምፕሬቸር ዩኒት በአንድ ቴምፕሬቸር መለኪያ የተሰጠን ወደ ሌላ ቴምፕሬቸር መለኪያ ወይም ወደ ሌላ ዩኒት መቀየር ስንፈልግ አሰራሩን አንድ ጊዜ እንሰራውና አንድ ጊዜ እንሄድበትና ከዛ በኋላ 2 3 4 10 ፎርሙላ መያዝ ሳይጠበቅብን በአንድ ፎርሙላ ብቻ ጨርሰን እንመጣለንና ለምሳሌ ከሴልሺየስ ወደ ፋረናይት እንቀይረው ይባል። ዛሬ እሱን ብንሰራ መጀመሪያ ሴልሺየስ ወደ ፋረናይት መቀየር ብንሞክር በሴልሺየስ የተሰጠኝን ቴምፕሬቸር ወይም መጻፋችን ቲሲ ይለዋል። አንዳንዴ ፊደልም ሲበዛ ግራ ሊያጋባ ይችላልና ምናልባት ሲ ብቻ ብዬ ልቀጥል እችላለሁ እና ሲ ስል ወይም እንዳለ ቴምፕሬቸር ኦፍ ሴንቲግሬድ ብዬ ብለው ይሻላል መሰለኝ። የለም ፊደል ቢበዛም ያ የተሰጠኝን በሴልሺየስ የተሰጠኝን ቴምፕሬቸር ያን ቴምፕሬቸር ከ0 ዲግሪ ሴንቲግሬድ ምን ያህል እንደሚርቅ ወይም ከአይስ ፖይንቱ ምን ያህል እንደሚርቅ ስንት ከፍ እንዳለ በሁለቱ መካከል ያለውን ልዩነት ወስጄ እሱን ከ0 እስከ 100 ወይም ከአይስ ፖይንት እስከ ቦይሊንግ ፖይንት ለመድረስ ምን ያህል እንደሚፈጅ አያለና ቦይሊንግ ፖይንት ማይነስ አይስ ፖይንት እለዋለሁ እና ይሄንን ሰራና ለሴልሺየስ በፋራናይት ደግሞ ስንት ሊሆን እንደሚችል ሰራለሁና ይኸው ልክ ተመሳሳይ አድርጌ ፋራናይት ቴምፕሬቸር ከአይስ ፖይንቱ ምን ያህል እንደሚርቅ እንዲሁም በፋራናይት ከቦይሊንግ ፖይንት ወደ አይስ ፖይንት ለመሄድ ምን ያህል እርምጃ እንደሆነ አይና ከአንዱ ወደ አንዱ ተረጎምኩኝ ማለት ነው። እኩል ይሆናል አድርጌ እና በሴልሺየስ ሲሄድ ለሴልሺየሶች አይስ ፖይንታችን 0 ነው። ስለዚህ ቲሲ ማይነስ 0 ይሆናል። ቦይሊንግ ፖይንታችን 100 ነው። አይስ ፖይንታችን 0 ሲሆን 100 ሲቀነስ 0 100 ይሰጠኛል ማለት ነውና በሴልሺየስ በኩል ቲሲ ኦቨር 100 አገኛለሁ። ያንኑ ደግሞ በፋራናይት ስሰራ የፋራናይት አይስ ፖይንት 32 ዲግሪ ፋራናይት ነው። 32 እለዋለሁ ለጊዜው። ቦይሊንግ ፖይንታችን 212 ነው። አይስ ፖይንታችን አሁንም 32 ነው እና ከላይ ቲኤፍ ማይነስ 32 ከታች ደግሞ 212 ሲቀነስ 32 180 ይሰጠናል እና ከዚህ መሃል ቲኤፍ መሆኑ ነው። ይሄ አንድ ቲሲ ስንት ቲኤፍ እንደሚሆን ለማወቅ ከፈለኩኝ ሁለቱንም ሳይድ በመቶ አባዛለሁ። እና በግራ በኩል 100 ተካፍሎ ቲሲ ብቻውን ይቀርልኛል። በቀኝ በኩል ደግሞ በ00 በ25 10 ሲካፈል ለ2 5 ነው። በሁለት ደግሞ 9 18 ሲካፈል ለ2 9 ይሰጠኛል እና ወደ ቀጣይ ገጽ አድርጌ ስጽፈው በግራ በኩል ቲሲ ብቻውን ቀርቶልናል። በቀኝ በኩል ደግሞ ቲኤፍ ማይነስ 32 ሲካፈል 9 ከታች ሲባዛ በ5 አግኝቻለሁ ማለት ነው እና እንደዚህ አድርጌ ልጽፈው እችላለሁ። እና በሴንቲግሬድ የተሰጠኝን ቴምፕሬቸር ወስጄ ወደ ፋራናይት ለመቀየር ከፈለኩ ይሄንን ፎርሙላ እጠቀማለሁ ማለት ነው። ወይም ደግሞ አሳምሬ ልጻፈው ካልኩኝ ቲሲ እኩል ይሆናል 5/9 ታይምስ ቲኤፍ ማይነስ 32 አድርጌ ጽፋለሁ ማለት ነው። ይሄንን ፎርሙላ ከያዝኩኝ ወይም ይሄ ፎርሙላ ካለኝ በኋላ የተሰጠኝ ፋራናይት ሆኖ ወደ ሴልሺየስ ቀይር ቢባል በመሰረቱ ቲኤፍ በሚለው ቦታ ላይ የተሰጠኝን ቁጥር አስገብቼ በሙሉ ካልኩሌት ካደረኩኝ በኋላ ስንት ሴንቲግሬድ እንደሚሰጠኝ ያለው ቲሲ ከሆነ ደግሞ የተሰጠኝ እዚህ ጋር ቲሲ ውስጥ በቲሲ ቦታ አስገብቼ
9 ወስጄ አባዛለሁ፣ በ5 አካፍላለሁ። ከዛ እንደዛ እያደረኩኝ ቴፍ ብቻውን እስከሚቀርልኝ ድረስ ሂሳቡን ሰራለሁ ማለት ነው። እና አንዱን ፎርሙላ ካወቅኩ የግልባጩን ማወቅ አይጠበቅብኝም ማለት ነው። ሂሳብ መስራት ብቻ ነው ከዛ በኋላ። እና አንዱ ከሴንቲግሬድ ወደ ፋራናይት እንዲሁም ከፋራናይት ወደ ሴንቲግሬድ የሚያስቀየረን ፎርሙላ ደስ ያገኘ ነው ማለት ነው። አሁን ደግሞ ከሴንቲግሬድ ወደ ኬልቪን እንቀይርና ደግሞ ብንነሳ በተመሳሳይ ልክ ቅድም እንዳደረግ ነው አዲስ ገጽ አይደለም፣ ቅድም እንዳደረግ ነው በሴልሺየስ የተሰጠኝን ቴምፕሬቸር ሴልሺየስ ወደ ኬልቪን እንዲሁም ከኬልቪን ወደ ሴልሺየስ የሚያስቀይረኝን ያው ለሁለቱም አንድ ፎርሙላ ስለሚበቃ እንደዛ አድርጌ እሰራዋለሁና እንደዚህ ብዬ ጽፌዋለሁና ከሴልሺየስ ተነስቼ ወደ ኬልቪን ሊሄድ ብል እንበልና በሴልሺየስ የተሰጠኝን ቴምፕሬቸር እሱ ራሱ ከሴልሺየስ አይስ ፖይንት ምን ያህል እንደሚርቅ እንዲሁም በሴልሺየስ ዲግሪ ከቦይሊንግ ፖይንት ወደ አይስ ፖይንት ለመድረስ ምን ያህል እንደሚፈጅ ምን ያህል ስቴፖች እንደሆኑ ወይም ምን ያህል እርምጃ እንዳለ አያለው እና ያንኑ ደግሞ ወደ ኬልቪን ለማወቅ ብሞክር በኬልቪን ከቦይሊንግ ፖይንት እስከ አይስ ፖይንት ስንት እርምጃ እንዳለ እንዲሁም ያ ቴምፕሬቸር ደግሞ ከአይስ ፖይንቱ ምን ያህል ከፍ እንዳለ ብዬ ተመሳሳይ እዚህ ጋር ያደረኩትን እንደዚህ ያደርጋለሁ እና እኩል ይሆናል በማድረግ ከአንዱ ወደ አንዱ ተረጉማለሁ ማለት ነው። እና በሴልሺየስ አይስ ፖይንታችን 0 ነው። ከቦይሊንግ ፖይንት ወደ አይስ ፖይንት ደግሞ 100 ማይነስ 0 100 ነው ማለት ነው። እና ቲሲ ኦቨር 100 እናገኛለን በግራ በኩል። በቀኝ በኩል ደግሞ በኬልቪን የተሰጠን ቴምፕሬቸር አይስ ፖይንታችን 273.15 ነው፣ ውሃ በረዶ የሚሆንበት ማለት ነው። ዲግሪ ኬልቪን ነው ግን ዝም ብዬ ቁጥሩ እንዳለ አስቀምጠዋለሁ። ከዛ ደግሞ ቦይሊንግ ፖይንት የሚለው ደግሞ 373.15 ሲቀንስ 273.15 ይሰጠናል። ከቦይሊንግ ፖይንት ወደ አይስ ፖይንት ስንሄድ በኬልቪን እና ከላይ ቲኬ በኬልቪን የተሰጠኝ ቴምፕሬቸር ማይነስ 273.15 ከታች ደግሞ 373 ሲቀንስ 273 ከሁለቱም 1.15 ስላላቸው 100 ይሰጠኛል ማለት ነው። እና ሁለቱንም ሳይድ በ100 ባባዛ ወይም ሁለቱም ሳይድ ላይ ስላለኝ እንደዚህ ማጥፋት እችላለሁ። እንደዚህ አድርጌ ብገል ቲሲ እኩል ይሆናል ቲኬ ማይነስ 273.15 የሚል ፎርሙላ እናገኛለን ማለት ነው። እና እዚህ ቦታ ላይ በሴንቲግሬድ የተሰጠኝን ካለ ሴንቲግሬድ የተሰጠኝን ቲሲ ውስጥ አስገብቼ ከዛ በኋላ ሁለቱም ሳይድ ላይ 273 አድርጌ ሂሳብ ሰርቼ ቲኬን ብቻውን በማስቀረት የቲኬን ዋጋ ማግኘት እችላለሁ። ቲኬ ደግሞ ከሆነ የተሰጠኝ ቲኬ ውስጥ አስገብቼ ከሱ ላይ 273 በመቀነስ ቲሲ ማግኘት እችላለሁ ማለት ነው። እና ከሴልሺየስ ወደ ኬልቪን ከኬልቪን ወደ ሴልሺየስም ለመሄድ ይሄ ፎርሙላ በቂ ነው ማለት ነው። እና እስካሁን ሁለት ፎርሙላዎችን አይተናል። ከፋራናይት ወደ ኬልቪን ለመሄድ ደግሞ አላየንም እና ማየትም አያስፈልገንም። ከሱ ይልቅ ዘዴ እንጠቀማለን። እዚህ ጋር ያገኘናትን ቲሲ ማይነስ ቲኬ ማይነስ ቲሲ እኩል ይሆናል ቲኬ ማይነስ 273 የምትለዋል ወስደን እዚህ ጋር እናስቀምጣታለን። ቲሲ እኩል ይሆናል ቲኬ ማይነስ 273.15 ትለዋን እናስቀምጣለን። ኬልቪን የመጣ ነው ማለት ነው። እና እንደዚህ አድርገን ካስቀመጥን በኋላ እዚህ ጋር ስናየው ቲሲ ከአንድ ነገር ጋር እኩል ይሆናል ተብሎ ቲሲ እኩል ይሆናል 5/9 ምናምን ተብሎ ተጽፏል። እዚህ ጋር ደግሞ ያው ቲሲ ከሌላ ነገር ጋር እኩል ሆኗል ተብሎ ተጽፏል። እና ሂሳብ ላይ ስናይ
ኤ ከቢ ጋር እኩል ከሆነ እንዲሁም ቢ ከሲ ጋር እኩል ከሆነ ኤ እና ሲ እኩል ቢሆኑ ነው ብለን አይተናል። እና ይህንን በማሰብ ቲሲ ይሄንንም ከሆነ እንግዲያውስ 5/9 ቲኤፍ ማይነስ 32 ቲኬ ማይነስ 273 ቢሆን ነው ብለን እናስቀምጣለን። ነው እነዚህ ካሉኝ ደግሞ አሁን ስናየው ከፋራናይት ወደ ኬልቪን እንዲሁም ከኬልቪን ወደ ፋራናይት የሚቀየርልን ፎርሙላ በቀላሉ አገኘን ማለት ነው። እነዚህ ሁለቱም ከቲሲ ጋር እኩል ናቸው ተብለው የተሰሩ ናቸው። እና ይህን ፎርሙላ ካወቅን በቢጫ የተሰመረውን ፎርሙላ ካወቅን ከሴንቲግሬድ ወደ ፋራናይት፣ ከሴንቲግሬድ ወደ ኬልቪን፣ ከኬልቪን ወደ ፋራናይት፣ ከፋራናይት ወደ ሴንቲግሬድ እንዲሁም ወደ ኬልቪን ለመቀየር አንድ ፎርሙላ ብቻ በቃን ማለት ነው። እና ከዛ በኋላ የሚጠበቅብን ሂሳብ መስራት ብቻ ነው። እና ወይ ደግሞ የበለጠ ደግሞ ከቀለለን ይሄ ከረዘመብን እነዚህን ሁለቱን በመያዝ ይሄና ይሄ እኩል መሆናቸውን ማስታወስ እንችላለን። እና እንደዚህ አድርገን በአንድ ቴምፕሬቸር ዩኒት በአንድ መለኪያ የተሰጠኝን ቴምፕሬቸር ወደ ፋራናይት ወይም ወደ ኬልቪን ወይም ወደ ሌላው በመቀየር መግለጽ እችላለሁ ማለት ነው። ይህ ቪዲዮ ከጠቀማችሁ እንደተለመደው ሼር ማድረግ ትችላላችሁ። ፕሌሊስቶችም ውስጥ ደግሞ ሄዳችሁ ብትመለከቱ ከዚህ በፊት የተሰሩ የቴምፕሬቸር የሚመለከቱ ታገኛላችሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ ያስቀምጡልን፣ እናየዋለን። ደስ ይለናል። ደስ ብሎን እንመልሳለን።